ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። አካልን ነፃ ስለማውጣት ህግ ነክ መረጃ ላካፍላችሁ። በዓለም አቀፍ ደረጃ ለአሁኑ የሰብአዊ መብት ህግጋት እድገት አስተዋጽኦ ያደረጉት እድሜ ጠገብ ከሚባሉ ሰነዶች መካከል እንደ አውሮፓውያን አቆጣጠር በ1864 ወጥቶ የነበረው የጄኔቫ ኮንቬንሽን፣ እንደ አውሮፓውያን አቆጣጠር በ1789 የሰዎችን መብት ለመደንገግ የወጣው የፈረንሳይ አዋጅ፣ እንደ አውሮፓውያን አቆጣጠር በ1789 የአሜሪካን የመብቶች ሰነድና እንደ አውሮፓውያን አቆጣጠር በ1215 የወጣው የእንግሊዝ ማግና ካርታ ናቸው። እነዚህ ሰነዶች በዓለም አቀፍ ደረጃ ተሰንደው ለሚገኙ ህገ መንግስት መሰረት እንደጣሉ በስፋት ይነገራል። አካልን ነፃ ስለማውጣት ሀቤስ ኮርፔስ ቃሉ የግሪክ ሲሆን ትርጉሙም አካል ወይም ሰው ይዛል የሚል ሲሆን የሀቤስ ኮርፔስ ጽንሰ ሀሳብ በመጀመሪያ ብቅ ያለው እንደ አውሮፓውያን አቆጣጠር ሰኔ 15 1215 በንጉሥ ዮሐንስ አገዛዝ ዘመን ለእንግሊዛውያን ነዋሪዎች ልዩ ልዩ ነፃነቶችና መብቶችን ይዞ ብቅ ካለው ትልቅ ሰነድ ማግና ካርታ ሲሆን ይዘቱም ማንም ሰው ከህግ ውጭ በማንም ሊያዝ፣ ሊታሰር፣ ሊታገትና እንቅስቃሴውም ሊገደብ አይገባውም የሚሉ ዓለም አቀፋዊ መርሆችን አቅፎ የያዘ ነው። አንድ ሰው ፍርድ ቤት ሳይወስንበት ወይም ሳይፈርድበት ማናቸውም ሌላ ትዕዛዝ ሳይሰጥ በማናቸውም ሌላ ስልጣን ወይም በሌላ ሁኔታ ወይም በሌላ ሰው የተገደደ እንዳይዘዋወር የተከለከለ የተያያዘ ወይም የታሰረ ሰው ሲኖር ይህ አድራጎት እንዲወገድለት ራሱ ፍርድ ቤት ቀርቦ እንዲያስረዳ ሊያመለክት ይችላል። በተገዳጁ የሚቀርበው ማመልከቻ በመሐላ ቃል የተደገፈ ሆኖ የተያያዘውን ወይም የተገደደውን ሰው ስም፣ ያስገዳጁን ሰው ስም፣ ተገዶ የተያዘበትን ስፍራ፣ ይህንኑ የሚያረጋግጡ ሰዎች እንዳሉ የምስክሮችን ስምና ድርሻ ዘርዝሮ የሚገልጽ ሊሆን ይገባል። የተያዘው ሰው ራሱ መቅረብና የመሐላ ቃሉን መስጠት የማይችል ከሆነ ሌላ ማንም ሰው ወይም ይመለከተኛል የሚል አካል አቤቱታውን እንደታጋቹ በመሆን ያቀርብለታል። በሚሰጠው መሐላ ላይ ዋናው ባለጉዳይ ለመቅረብ ወይም ማመልከቻ ለመጻፍ ያልቻለ መሆኑን ጨምሮ በመግለጽ አቤቱታ ሊቀርብ እንደሚገባ በ1958 ዓ.ም የወጣው የፍትሐ ብሔር ስነ ስርዓት ህግ ይገልጣል። ሲጠቃለል አካልን ነፃ ማውጣት አንድ ካላግባብ የታሰረውም የታገተ ሰው ከዚህ ስር እንዲፈታ ለፍትሐ ብሔር ችሎት የሚቀርብ አቤቱታ ነው። የአካል ነፃ ያውጣልኝ መብት ዘመናዊ ስርዓተ ህግ በሚከተሉት ሀገራት ግዝፈት ያለው ህገ መንግስታዊ መብት ሲሆን በተቃራኒው በተሰለፉ ሀገራት ደግሞ እንደ ቅንጦት የሚቆጠር መብት ነው። አመሰግናለሁ።